ምን እያደረግሽ ነው? ላጨስ ነው። ለምንድን ነው የምታጨሽው? እንዴ አንተ የምታጨሰው ጭንቀትህን እንዲያቀልልህ አይደል? እና አሴርንም ጭንቀቴን ማቅለል እፈልጋለሁ። አሁን ሲጋራውን ስጠኝ። ሀና ያምሻል እንዴ? ይሄ ነገር እኮ ላንቺ አይሆንም። አንተ በእኔ ምክንያት እንዲህ እየሆንክ እያየሁ ምንም የማይሰማኝ ነው እንደሚመስልህ? እኔ ባንቺ ምክንያት አይደለም እንደዚህ እየሆንኩ ያለሁት። ታዋክ ቀልደህ ሞታል። ቆይ አሁን ምን ፈልገሽ ነው የመጣሽው? ቆይ ግን አንተንም ተምቹንም እንደምታፈቅረኝ ስጠይቃችሁ ለምን ደበቃችሁኝ? ቆይ በዛ ሰዓት እውነቱን እንድነግርሽ ነበር የጠበቅሽው? አዎ አሴር ልትነግሩኝ ይገባ ነበር። እሺ ነግረንሽ ቢሆን ምን ይፈጠር ነበር? አላውቅም አሴር፣ ግን ደግሞ ማወቄ ረፍት ይሰጠኝ ነበር። ይኸውልሽ ሀና እንዳንቺ እማከብረውም እምፈራውም ሰው የለም። ታዲያ እንዴት ነው እንደዚህ እየፈራሁሽ እያከበርኩሽ ልነግርሽ የምችለው? ቆይ እስቲ ያለን አንድ ነገር እንኳን ንገረኝ። ማለት ምን ልንገርሽ? ቆይ ለመሆኑ አንድ ጥያቄ እስቲ ልጠይቅ። አንተ እንደዝራ መልክ አለ ወይስ ሀብታም ነህ ወይስ እንደሱ ጎበዝ ተማሪ ነህ? እስቲ አንተ ምን እንዳለ ራስን ቆም ብለህ ምን አለህና ነው? ግን እኮ እነዚህ ሁሉ አላፊ ጠፊ ናቸው። ስሜት ግን ለዘላለም ይዘልቃል። ትሰማኛለህ? ካንተ ጋር ለዘላለም ከምኖር ከዝራ ጋር ለአንድ ቀን ቆይቼ እንኳን ብሞት አይቆጨኝም። አንተ አንዬ አሴር አንተ አሴር። አቤት ፋዘር። ምን ሆናችኋል? ሐረ ምንም አሉኝ። አንዬ አንቺ እንኳን ተረጋጊ እስቲ። እሺ አባዬ እረጋጋለሁ። ኧረ አንዬ ተረጋጊ። እንዴ ልጆቹ ምን ሆነዋል? ተረጋጋው እኮ አባዬ፣ አላየሁትም ነበር። አባባ ኖላዊና አሴር ወደነ ሀና ቤት ሲሄዱ ሀና ቤት ውስጥ ተቀምጣ ነበረ። ሀናም አሴር ሲመጣ አሴርን ብቻ ነበረ ማየት ያተኮረችው። አሴርና ሀና ተፋጠጡ። አባባ ኖላዊ ቢለፈልፍ ቢጠራቸው ምንም አይሰሙም። ምክንያቱም ሀናም በጣም ደንግጣለች። አሴርን ነበረ የምትመለከተው። ከዛም እንዴ እናንተ ልጆች ምን ሆናችኋል? ብታሳብዱኝ ነው እንዴ? አንቺም ተለጉመሻል እሱም ተለጉሟል ይላታል። ከዛ አይ ፋዘርዬ እኔ ልሄድ ብሎ አሴር ከቤት ይወጣል። አሴር ሲወጣ ሀናን ምንድን ነው ችግሩ ልጄ? ለምንድን ነው የማትነግሪኝ? እንደሆነስ እንደው አንቺም እሱ ተለጉማችሁ ሲላት ሀና አባዬ በጣም ይቅርታ ብላ ጉልበቱ ላይ ድፍት ብላ ታለቅሳለች። ነገር ግን አባባ ኖላዊ በጣም ተናደውባት ነበረ። ምክንያቱም ሁለቱም ተለጉመዋል። ሁለቱም ምንም አይነት ነገር አልነገሩትም ለአባትየው ማለት ነው። እና ከቤት ሄዳ ማሰብ ጀመረች ስለ አሴር ያላትን ነገር። ለምንድን ነው ከዚህ በፊት ለምንድን ነው ጓደኛህንም አንተንም እንደምታፈቅረኝ ስጠይቃችሁ እኮ ምንም አልነገራችሁኝም እያለች ከዚህ በፊት ያወራችውን እያስታወሰች ነበረ። ስታስታውስም ምናሴ መጥቶ ምን ሆነሽ ነው እያለ ሲጠይቃት ለምን የተጨነቅሽው ይላታል። ወንድሜ ምንም እንዲሁ ነው ስትለው አይ እንዲሁ አይደለም ንገሪ ሲላት ነገረችው። አሴርን አወቀው አይደለም አለችው። አወቀዋለሁ ሲላት እሱ ትንሽ ደብሮታል በእኔ ምክንያት ጥሩ ስሜት ላይ አይደለም። ምን ሆኖ ሲላት እኔ እንጃ ፍቅሬሻለሁ ፍቅር ይዞኛል ነው የሚለው። እና ፍቅር እኮ ደስ የሚል ነገር ነው ሲላት ችግሩ እኔ ሌላ ሰው ቃሌን ሰጥቻለሁ ትለዋለች። እንዴ ሌላ የፍቅር ግንኙነት ጀምረሻል ብሎ በጣም ይገረማል። ወንድማማ ትንሽ ቆየሁ ትለዋለች። ትንሽ ከቆየሽ በቃ ልብሽን አዳምጪ እህቴ፣ ልብሽ የሚልሽን አዳምጪ። በፍላጎት ብቻ የሚሆን ምንም ነገር የለም። ስለዚህ ልብሽን አዳምጪ። ደስተኛ የሚያደርግሽ የትኛው ነው? ጥሩ የሚሆንልሽ የትኛው ነው? ልብሽን አዳምጪ ብሎ ምክር ይሰጣታል። ወይዘሮ ሜላት ከእርግብ ጓደኛ ቤት ከሜሮን ቤት ሄዳለች። መጀመሪያ ሜሮንና ባዩሽ ሲያወሩ ስለሰማች ወደዛ ትሄዳለች። ባዩሽን እየተከታተለቻት ነበረ እና ሲያወሩ ስለሰማች ሜሮንን ተከትላ ከሜሮን ቤት ድረስ ትሄዳለች። የሄደችበት ምክንያት ምንድን ነው? ስለ ባዩሽ የምታውቂው ነገር ካለ ንገሪኝ እባክሽ ትላታለች። ሜሮን ግን በጭራሽ የማውቀው ነገር የለም ብላ እሺ ልታግዥኝ ከፈለግሽና ሀሳብሽን ከቀየርሽ ብላ ስልክ ቁጥሯን ትታላት ትሄዳለች። ደውይልኝ ትላታለች። ከዛም እሺ ብላ ትሄዳለች።
እሷ ከሄደች በኋላ ማስታወስ ጀመረች። ወይዘሮ ባዩሽ የቤት ኪራይ ካልከፈልሽ ውጭ ብላ ስታንገላታት የነበረ ሰዓት ሜላት ብር ሰታት ስራ እየፈለገችላት ስለነበረ እሱን ማስታወስ ጀመረች። እናም በጣም ግራ ተጋባች። ነገር ግን የመጨረሻ አማራጯ የሆነ ግን ለባዩሽ ሜላትን አሳልፋ መስጠት ነበረ። በገንዘብ ተደራድራ ከባዩሽ ጋር ተገናኝተው ስለ ገንዘቡ እንደሚነጋገሩ አውርታ ጨርሳለች ማለት ነው። እሷ ገንዘብ ነበረ የምታሳድደው፣ እሱም እያስተካከለች ነው ከባዩሽ ገንዘብ ተቀብላ ሜላት ምን እያሰረችባት እንደሆነ ሁሉንም ልትነግራት ትፈልጋለች እና ለሜላት ምንም አይነት መረጃ መስጠት አትፈልግም ማለት ነው። ሰላም የእዝራ አፍቃሪ ጋር ከጽዮን ጋር እጅግ በጣም ኃይለኛ እንትን ውስጥ ጦርነት ውስጥ ገብታለች ማለት ነው። የእህት መከታ እህት ልክ እንደ ወንድም መከታ ነው የሆነችላት ማለት ነው። እና ልክ እንደ ወንድም መከታ ሆናላታለች። ምክንያቱም ሀንዬን ነካሽ ማለት መላ ቤተሰቡን እንደነካሽ ቁጣሪው አንቺ ለምንድን ነው እንደዚህ የምትሆኘው ስትላት፣ አይ ነግሬሻለሁ ሀና እኮ እህቴ ናት። እንዲህ ሀና እህትሽ ናት እንዴ ስትላት፣ ሀና የስጋ እህቴ ብቻ አይደለችም ሁሉ ነገሬ ናት። ለቤታችን ውስጥ ለ16 ዓመት ሙሉ እድሜ ልካችን ስንጠብቃት የነበረችው ውዷ ስጦታችን ናት። እሷን ነካሽ ማለት አጠፋሻለሁ ትላታለች። መቼ አብርታኝ ነው አጠፋሻለሁ እያለች የምትዘትብኝ ብላ ሜሮ ጽዮን እጅግ በጣም ትናደዳለች። የጽዮን ፍቅረኛ ሀናን እጅግ በጣም ይቅርታ ሀንዬ፣ በጣም ይቅርታ ይቅር በይኝ ብቻ እሺ በይኝ ነው እሺ በይኝ ሲላት ድንጋይ ይዞ ተንበርክኮ እሺ በይኝ ይላታል። እንዴ ምንድን ነው እሺ የምልህ ንገረኝ መጀመሪያ ስትለው፣ ከዛም እሺ ብያለሁ ተነስ ምንድን ነው ስትለው፣ እባክሽ ከእዝራ ራቂ ይላታል። እዝራን ተይው። እንዴ ምን ማለት ነው? እሺ ነገ ተገናኝተን እናወራለን አሁን ሄድ ብላ ስትለው፣ ሰላም አግኝታ ስታወራው ግን ጽዮን እንደላከችው ነው። ልጁ ያው በፍቅር እስከተያዘ ድረስ ምንም የሚያውቅ ነገር የለም ማለት ነው። ውድ የመሲ ቻናል ቤተሰቦች ቻናላችንን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለነበረን ቆይታና ጊዜ እጅግ በጣም እናመሰግናለን።